ያስፈራራሻል። ታዲያ እኔ አንተ ስልክ አላነሳም ስትል እኔ ምን ላድርግ? እና ሄደሽ መንገድ ዘግተሽ አስፈራራሻት? ቆይ አንቺ ምን አይነት ሴት ነሽ? ፍቅር ከዚህም በላይ ያደርጋል። አንተን ሳጣን የመጣሁት ደግሞ ቤተሰቦችም ይሄ ጽንስ ያገናኛቸዋል። ለነሱም ልጃቸው የኔ ልጅ መሆኑ መች ተረጋግጠና ነው የሁሉ ሴት አፕ የምታስቡ? ነገርኩህ እኮ እሱን የትም ሄደህ ማረጋገጥ ትችላለህ። አዎ አረጋግጠዋለሁ። አይገርምሽም? እስኪ ወለድ ድረስ ራሱ የምጠብቅ አይመስለኝም። ምርመራው እዚህ ሀገር እንኳን ባይኖር ውጭ ሀገር ናሙናው ልክ ያስመረምረዋለሁ። እሺ ልጅ እንደሆነ ካረጋገጥክ በኋላ ምን ሊፈጠር ነው? ምን የሚፈጠር ይመስልሻል? መቼም ከዚህ በኋላ ከናውም ጋር አብሬ እሆናለሁ ብለሽ አስበሽ አይደለም አይደል? ግን እኮ ፈጣሪም ለበጎ ነገር ይሆናል። እኔ እናንተን ያስብ እንዳትጨርሺው መቼም ቢሆን እንዳታስቢ። እሺ እንዳታስቢ። ልጄን ከሆነ በልጄ መቼም ቢሆን አልደራደርም። ልጄን እቀበላለሁ። ሰላንቺ ግን አይመለከተኝም። ስለዚህ ምርመራው መቼ ነው የምናደርገው? ችግር የለውም፣ በቅርቡ እናደርጋለን። በጣም በቅርቡ። ሄሎ ዳግም፣ ምንድነው እያልከኝ ያለው? ለምንድነው አዲስ አበባ የመጣኸው? እዛው ሻሸመኔ ብትሆን አይሻልህም? ቆይ ከአባትህ ጋር ደህና አይደላችሁ? ለምንድነው የመጣው ብቻህን? ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም ዳግም። እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንዳንተ ትዳይ ልትበጠብጠው ነው የምትፈልገው? ሰላም እንደምን አላችሁ ውድ ኑሃሚን ድራማ ተከታታዮች። ኑሃሚን ድራማ እንግዲህ ሌላ ታሪክ ውስጥ ገብቷል። በጣም አሳዛኝ ደረጃ ደርሷል። ኑሃሚን ድራማ ውስጥ እንግዲህ የኑሃሚን ነገር እንግዲህ በጣም አሳሳቢ ደረጃ ላይ ነው። ውድ ቤተሰቦች እስኪ ኑሃሚን የምትወዱት ሁላችሁም ላይክ እያደረጋችሁ ለኑሃሚን ያላችሁን ስሜታችሁን አሳዩኝ። ውድ ቤተሰቦች ኑሃሚን እንግዲህ በጣም ደብሯታል ከምንም ጊዜ በላይ። አሁን እንግዲህ ኑሃሚን በጣም ጨንቋታል። ምክንያቱም ኑሃሚን እንግዲህ እርግዝናዋ ተረጋግጧል። ከዚህ በኋላ እንግዲህ ህልሞቿም የምታቀዳቸው ነገሮች ምንም ከዚህ በኋላ የሚሆንላት አይመስለኝም። ውድ ቤተሰቦች መጨረሻዋ እንግዲህ በጣም አሳሳቢ ነው የሚሆነው። ውድ ቤተሰቦች ምክንያቱም ኑሃሚን እንግዲህ ማንም የላትም፣ የምትኖረውም እንግዲህ በጥገኝነት ነው የሚኖሩትና አባቶም እንግዲህ ይህን ሲሰማ ጊዜ ምን ይፈጠራል? በጣም አሳዛኝ ነገር ነው የሚሆነው። ውድ ቤተሰቦች ምክንያቱም ኑሃሚን እንግዲህ በጣም አሁን ተጨንቃለች። እሷ እንግዲህ የተጨነቀችው እንግዲህ ለአባቷ ነው። አባቷ እንግዲህ ይህን ነገር ካወቀ ምን ሊፈጠር እንደሚችል እሷ ይሄ እንግዲህ በጣም አሳሳቢ ነው። ውድ ቤተሰቦች እዚህ ጋር እንግዲህ እሷ እያሰበች ያለችው እርግዝናዋን ካረጋገጠች በኋላ ራሷን ለማጥፋት አስባ ነበረች። ግን ልክ ራሷን ለማጥፋት ስታስብም ለአባቷ ሰው እንደሌለው ምናምን ትዝ ይላታል። ፕላስ ደግሞ እያጠፋች ያለው ከልጇ ጋርም ስለሆነ ይሄ ነገር እንግዲህ በጣም ከብዷታልና አሁን እንግዲህ መጨረሻ ያለው አማራጭ እኔ በበኩሌ የማስበው ነገር ቢሆን ኤርሚ ደግሞ ይሄን ነገር ካወቀ ኑሃሚን እርጉዝ እንደሆነች ከደረሰበት ምፋታ አይመስለኝም። እሷ ግን በምንም ታሪክ እሺ የምትል አይመስለኝም። ምክንያቱም ኤርሚ ላይ በጣም ቆርጣለች እና ወደ ኤርሚ ለመመለስ ምንም አይነት ሀሳብ የላትም። ግን ምናልባት በእርግዝና ምክንያት ደግሞ ከዛ ቤት ከወጣች በኋላ ወደ ኤርሚም ደግሞ ይሄን ነገር ሰምቶ ምናልባት ያለውን ነገር ፊክስ ታደርጋለች ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? ወደ ኤርሚ ትመለስ ወይስ ምን ትሆን? እስኪ ሀሳባችሁን የተሰማችሁ ነገር ኮመንት ላይ እየገባችሁ አስቀምጡልኝ ውድ ቤተሰቦች። ሌላው እንግዲህ አምራን ደግሞ በጣም አምራለች። አሁን እንግዲህ ድሮ እንግዲህ የምናውቃት አምራን ጥቅመኛ ሴት እንደሆነች ነበር የምናውቃት። አሁን ግን ተቀይሮ እንደዛ አይደለም እያለች ትገኛለች። አሁንም ግን እኔ በበኩሌ አምራንን ማስበው እያስመሰለች ሳትሆን አትቀርም የሚል ሀሳብ አለኝ። ምክንያቱም ሁሉንም ነገር አታለች፣ ምንም የላትም እጇ ላይ። እንግዲህ ኤርሚም ክዷታል፣ ደግሞ
ናሆም የተቀበለችው ንብረትም መኪናም ሁሉም ኤርሚ እጅ ውስጥ ነው ያለውና እሷ ጋር እንግዲህ ምንም በዚህ ሰዓት የለም ምናምን ነገር ያላት አማራጭ ምንድነው? ወደ ናሆም ተጠግታ በቃ በፍቅር ሙድ ምናምን ነገር ተጠግታ ከሱ ጋር ያለው ነገር ፊክስ ታደርጋለች ብዬ አስባለሁና እሷ አሁን እያስመሰለች ያለችው እንግዲህ ለዛ ነገር ይመስለኛል። አሁን አንደኛ ኤርሚም ክዷታል፣ ሁለተኛ ደግሞ መጀመሪያ እንግዲህ ናሆምን የቀረበችው እንግዲህ ለብር ብላ ነበር የቀረበችው። ግን አሁን እንግዲህ ወደ ፍቅር ተቀይሯል ምናምን እያለች ትገኛለችና ይሄ አሁንም ቢሆን እኔ ግን አላምናትም። ብቻ ይሄን ሁሉ እንግዲህ በቀጣዩ ክፍል አብረን የምናየው ይሆናል። ውድ ቤተሰቦች ግን እኔ አንድ ነገር ምለው ነገር ብኖር እንግዲህ ምንድነው በምንም ታሪክ ናሆም እና አምራን ምግባቡ አይመስለኝም። ምክንያቱም ናሆም እንግዲህ በጣም በሷ ላይ እምነት መጀመሪያ እንግዲህ በጣም ነበር ያመናት። ግን ከዛ በኋላ እንግዲህ እሷ እያደረገች ይህን ነገር ከሰማ በኋላ እንግዲህ በሷ ላይ ያለው ነገር ሙሉ እምነቱን አንስቷልና ከዚህ በኋላ ወደ ኋላ ምንም አይነት የመመለስ ምክንያት ያለው አይመስለኝም። እንግዲህ እንደውም ሁለቱንም በፊት እኔ ትንሽ ጠርጥሬ ነበር። ግን ከአምራን ማናት ከኑሃሚን ፍቅር ይዟል ምናምን ነገር ብዬ ጠርጥሬ ነበረ። ግን ምንም አይነት ነገር የለውም። ይህም ደስ ይላል ምናምን ነገር። ሌላው ደግሞ በጣም ሁላችንም እንግዲህ በጣም ሾክ ያደረገው ፓርት እንግዲህ ምንድነው የናሆም እናት ናት። እሷ እንግዲህ በጣም ሲበዛ ባለጌ ነች፣ አይተናታል። ከዚህ በፊትም እንግዲህ ከኤርሚ ጋር ልትማግድ ስትሞክር ምናምን ነገር ኤርሚ ጥሏት ገፍትሯት ምናምን ነገር ሰርቧት እንደሄደ ምናምን አይተናል በባለፉት ክፍሎችና አሁን እንግዲህ በጣም ብልግናዋ በጣም ባለጌ እንደሆነች ብልግናዋ እየመሰከረላት ነው። በቃ እንዴ ትልቅ ልጅ እንዳላት እነ ናሆምና አባት ከማግባቷ በፊት ሌላ ባል አገብታ ምናምን ነገር ወልዳለችና አሁን ልጅ እንግዲህ እየመጣ ነው። ይሄ ልጅ ከመጣ በኋላ እንግዲህ ይሄ ቤቱ ጉዳይ ምን ይሆናል? በጣም አሳሳቢ ነው። ድራማው እንግዲህ እንደጠበቅነው ይሆናል ወይስ ሌላ አዳዲስ ነገር ይፈጠራል? ውድ ቤተሰቦች እስኪ ሀሳባችሁን አስቀምጡልኝ። ይህን ሁሉ እንግዲህ በቀጣዩ ክፍል ላይ ምን ይሆናል? ያ ልጅ ይመጣል ወይስ ደግሞ ኤርሚና ኑሃሚን እስኪ ኤርሚና ኑሃሚን በቃ ወደ ድሮ ፍቅራቸው ይመለሱ የምትሉ ሁላችሁም ኮመንት ላይ እየገባችሁ ወደ ድሮ ፍቅራቸው ይመለሱ ይጋቡ እያላችሁ ሀሳባችሁን አስቀምጡልኝ። ምክንያቱም ከዚህ በኋላ እንግዲህ ለኑሃሚን ማንም የላትም። ኤርሚም ደግሞ ባደረገው ነገር ላይ በጣም ተጸጽቷል። ማለት ሰው ሆኖ የማያጠፋ የለምና ኤርሚ እንግዲህ አጥፍቷል። አንደኛ አጥፍቷል። እሱም ደግሞ ጥፋቱን አምኖ ይቅርታ እየጠየቃት ነውና ኑሃሚናም ብትወንድ ይቅርታ አድርገው ከኤርሚ ጋር አብሮ ይሁኑ የሚል ሀሳብ አለኝና እናንተም እስኪ የተሰማችሁ ነገር ኮመንት ላይ የገባችሁ ሀሳባችሁን አስቀምጡልኝ። ይህን ድራማ ደግሞ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። በቀጣዩ ክፍል እስከነገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ። ቻው።